ሰው ግን እስከ መጨረሻው ከጸና እሱ ይድናል፣ እሱ ይመሰገናል፣ እሱ ይባረካል፣ እሱ ይቀደሳል። ተስፋይቱን ሀገር ሕይወት መንግሥተ ሰማያትን ይወርሳል ማለት መንግሥተ ሰማያትን ለማውረስ መድኃኔዓለም እሱ ይርዳል። ሰዎች በጻፈላቸው መልእክቱ ምዕራፍ 2 ቁጥር 7 ላይ ምንድነው እያለን ያለው? ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁ በሃይማኖት ኑሩ፣ ጽኑ፣ ምስጋናም ይብዛላችሁ። እንደ ክርስቶስ ትምህርት ሳይሆን ነገር ግን እንደ ሰው ወግና እንደ ዓለማዊ በፍልስፍና በከንቱ ማታለል ማንም እንዳይማርካችሁ ተጠንቀቁ ይላል ሐዋርያ ቅዱስ ጳውሎስ። ስለ ቃሉ መድኃኔዓለም የተመሰገነ ይሁን። ማን ያስተምረን? ማን ይምከረን? ማን ይገስጸን? ማን ይባርከን ይቀድሰን? ከፍ አድርገን እስቲ ስሙን እናመስግን። ስሙ ለዘላለም የተመሰገነ ይሁን። እንደ ተማራችሁ በሃይማኖት ጽኑ፣ በሃይማኖታችሁ ኑሩ፣ በእርሱም ታነጹ እያለ ሐዋርያ ቅዱስ ጳውሎስ ለቆላሲስ ሰዎች ይነግራቸዋል፣ ይመክራቸዋል፣ ያስተምራቸዋል። እስካሁን በመጣንበት መንገድ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁላችንም በተማርነው አባቶቻችን በነገሩን ባስተማሩን ቤተ መቅደስ ውስጥ በሚነገረን በ80ና በ40 የሥላሴ ልጅነት ካገኘንበት ጊዜ ጀምሮ በእርሱ ታንጸን በስሙ ሆነን እስከ ዛሬ ድረስ ሃይማኖታችንን ጠብቀን መጥተናል። የረዳንን አምላክ ስሙ የተመሰገነ ይሁን። ምናልባትም የዚህ ትምህርት መሰረታዊ ዓላማ ሊሆን የሚችለው ከዚህ በፊት በተማርነው ጸንተን እንድንቆይና ከስራችን ያሉት ሌሎች አካላት ደግሞ አሉ የእኛን ጽናት አይተው እንዲጽኑ ፍጻሜያችንን አምሮ መንግሥተ ሰማያት እንድንወርስ እኛስ እንደተማርን በሃይማኖታችን ጸንተን ኖረናል። ብዙዎች ግን በሃይማኖታቸው ኖረው ጸንተው እስከ መጨረሻው ድረስ ያላዛለቁና ተንሸራተው የወደቁ ብዙዎች ናቸው። የኔና የናንተ ዕጣ ፈንታ ምን ሊሆን ይችላል? ሐዋርያው ቅዱስ ጳውሎስ ለነዚያ ለተሰሎንቄ ሰዎች ተሰሎንቄ ላሉ ሰዎች ምእመናን ያስጠነቅቃቸዋል፣ ይነግራቸዋል። መሰረታችሁ ክርስቶስ ነው። ሃይማኖትም ከሱ ነው የተማራችሁ። አስተምረናችኋል፣ ሰብከንላችኋል፣ ዘምረናል፣ አገልግለናል፣ ነግረናችኋል። ባስተማርናችሁ ልክ በሃይማኖታችሁ ጸንታችሁ ቆዩ፣ በመጨረሻም ለእናንተ ምስጋና ይበዛላችኋል። ምስጋና የሚበዛለት ለጸና ሰው ለበረታ ሰው እንጂ እዛም እዚህም ለሚረግጥ ሰው አይደለም። ያዝ ለቀቅ ለሚያደርግ ሰው አይደለም። በጾም በጸሎት ለማይጸና ሰው አይደለም። ምስጋናም ይብዛላችሁ ብሎ ሐዋርያ ቅዱስ ጳውሎስ እጅግ በጣም ደስ በሚል ማሰሪያ ያሰው ይህንን ምስጋና የሚበዛልን ከሰው አይደለም። ምስጋና የሚበዛልን ከእግዚአብሔር። ለዚህም ነው በመጨረሻ ጊዜ እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያት ትወርሱ ዘንድ ወደ እኔ ኑ። ይሄ ምስጋና ቃል፣ ይሄ መጨረሻ የክርስቶስ ድምፅ፣ ይሄ እናንተም እኛም የምንናፍቀው ድምፅ ነው። ምስጋና ይብዛላችሁ። ምን ስትሆኑ? በሃይማኖት ስትጸኑ፣ በሃይማኖት ስትበረቱ፣ በሃይማኖት ስትቆዩ ምስጋና ይብዛላችሁ።
ይህ የሚበዛልን ምስጋና መሃል ላይ የሚመጣ ምስጋና መሃል ላይ ሊቋረጥ ይችላል። የመጨረሻው ምስጋና ግን በሱ በባለቤቱ በፈጠረን በድንግል ማርያም ልጅ በመድኃኔ ዓለም በኢየሱስ ክርስቶስ የሚሰጠን ምስጋና የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያትን ትወርሱ ዘንድ ወደ እኔ ኑ፣ በቀኜ ቁሙ፣ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ እንግዳ ብሆን አሳድራችሁኛል፣ ብታሰር ጠይቃችሁኛል፣ ዋስ ሆናችሁ አስፈታችሁኛል እያለ ኢየሱስ ክርስቶስ የምስጋና ቃል የሕይወት ቃል ያሰማናል። ስሙ ለዘላለም የተመሰገነ ይሁን። ይህንን የሕይወት ቃል ሁላችንን ለመስማት ያብቃል። አሜን አትሉ? አሜን አንልም? ይህ ምስጋና ቃል ያስፈልገናል። እስከ መጨረሻ የሚጸና ሰው ምን ይሆናል? እሱ ይድናል። እስከ መጨረሻው የሚጸና ሰው ይድናል። እስከ መጨረሻው ጸንተን ለመዳን ምን ማድረግ አለብን? ሃይማኖታችንን መጠበቅ አለብን። እስካሁን እስከ ዛሬ ሃይማኖታችንን ጠብቀን መተናል። ከአሁን በኋላ የሚሆነው ነገር አናውቅም። በሃይማኖቱ የጸና ሰው ግን የበረታ ሰው ግን በቅዱሳኑ መሰረት ላይ የታነጸ ሰው ግን የቤተ ክርስቲያንን ቃልና ድምፅ የሰማ ሰው ግን እስከ መጨረሻው ከጸና እሱ ይድናል፣ እሱ ይመሰገናል፣ እሱ ይባረካል፣ እሱ ይቀደሳል። ተስፋይቱን ሀገር ሕይወት መንግሥተ ሰማያትን ይወርሳል ማለት መንግሥተ ሰማያትን ለማውረስ መድኃኔዓለም እሱ ይርዳ። የተወደዳቸው የክርስቶስ ቤተሰቦች በተለይ በአሁኑ ሰዓት በዚህ ወቅት ይህን የተቀደሰውን እምነታችንን ሃይማኖታችንን የሚነቅፉ እኛም እንዳንጸና ሊያደርጉን የሚሞክሩ ግን የማይችሉ በርካቶች ተነስተዋል። በርካቶች አሉ። በየአካባቢያችን፣ በየጎረቤታችን፣ በየቤታችን በዓለም ዙሪያ እችን እምነት ተዋህዶ የሚነቅፉ የሚያንቋሽሹ ስርዓቷ ለመናድ ትውፊቷን ለመዳድ ምእመናንን ወዳልፈላጊ ወዳልሆነ መስመር ለማስቀየስ ጥረት የሚያደርጉ ብዙዎች ናቸው። አሁን ነው መጽናት፣ አሁን ነው መበርታት፣ አሁን ነው በሃይማኖት በርትቶ ሌሎች እንዲበረቱ መሰረት መሆን የሚያስፈልገው አሁን ነው። ከሰሞኑ የምንሰማቸው በሶሻል ሚዲያ የሚዘዋወሩ በተለይ ከድንግል ማርያም ጋር የተጀመረው ጦርነት፣ ከእሷ ጋር የተጀመረው ግብግብ በሌላ ነገር ሲያቅታቸው የምእመኑ ስሜት ለመንካት ምእመኑን ለማናደድና ለማበሳጨት የድንግል ማርያምን ምስለ ፍቁር ወልዳ ቅዱስ ዮሐንስ ቅዱስ ሉቃስ የሳለውን የእሷን ስዕል ሲቀዱ ታያላችሁ። ገጥሟችኋል አይደል? ብዙዎቻችሁ በማህበራዊ ሚዲያ አይታችኋል አይደል? ስዕሏን ሲቀዱ ምን ማለት ነው? የአባቱን ፎቶግራፍ ወይም የእናቱን ፎቶግራፍ የድንግል ማርያምን ፎቶግራፍ ወይም መድኃኔዓለምን ፎቶግራፍ ብታቀርቡለት የአባቱን የእናቱን ይንከባከባል። በፍሬም ውስጥ አድርጎም ያስቀምጠዋል፣ ይሰቅለዋል። የድንግል ማርያምን የእመቤታችንን የክርስቶስን የመስቀሉን ስዕል ብትሰጡት ግን ያን ፎቶ ብትሰጡት ግን ይቀደዋል። አያችሁ፣ ጦርነቱ ከማን ጋር ነው? ግብግቡ ከማን ጋር ነው? ወዴት እየሄድን ነው? ይሄ ሲሆን ምን እየተሰማ ነው? በሃይማኖቱ የጸና ሰው ስሜታዊ አይሆንም። እየተግባባን ነው አይደል? ስሜታዊ መሆን አያስፈልግም። አንዱ ሰይጣን ያደረበት ተነስቶ የክርስቶስ ኢየሱስን የስቅለቱን ስዕል ቢቀድ ስሜታዊ መሆን ያስፈልግ። የድንግል ማርያምን ፎቶግራፍ ቢቀድ ስሜታዊ መሆን ያስፈልግ። መጽናት ያስፈልጋል። ለእነሱ መጸለይ ያስፈልጋል። ይሄ ማለት ተዋህዶን አጠፉ ማለት አይደለም። የድንግል ማርያምን ፎቶግራፍ ቀደዱ ማለት የድንግል ማርያምን ክብር ቀነሱ ማለት አይደለም። ወገኖቼ የድንግል ማርያምን ክብር መቀነስም መጨመርም አይችልም። ይቻላል እንዴ? ይቻላል ወይ? እሱ እግዚአብሔር ያከበረው፣ እሱ ከፍ ከፍ ያደረገው፣ እሱ የተቀበለው
ማን ሊያዋርደው ይችላል? ማንም። ስለዚህ በሃይማኖት መጽናት ያስፈልጋል እስከ መጨረሻው ድረስ። ስሜታዊ መሆን አያስፈልግም። ይሄን ከሚያደርጉ አካላት ጋር ድንጋይ መወራወር አያስፈልግም። ጦርነት መቅጠም አያስፈልግም። እግዚአብሔር ልቦና እንዲሰጣቸው መመለሱን እንዲሰጣቸው ይህ ቀላሉ ነው። ቀላሉ እኮ ነው። ድንግል ማርያም ፎቶ መቅረጥ ቀላል ነገር ነው። ለምሳላችሁ ሐዋርያው ቅዱስ ጳውሎስ ምንለው ዛሬ በረከቱ ይደርብንና ያኔ ሳውል ሲባል በነበረ ጊዜ ስራው ምን ነበር? ይህን እምነት ማዳከም እኮ ነው። ክርስቲያኖችን መግደል ማስገደል እኮ ነው። ቤተ መቅደስን ማቃጠል ነው ስራው። ይሄ ብቻ አይደለም። ኢየሱስ ክርስቶስም ሲቸነክሩት አንዱ ደህና ጡንቻ ያለው ምስማር መዶሻ ይዞ ምስማርን በደም ችንካርን በደም መምታት የሚችል ማን ነው ሲባል ሳውል ነው ተባለ። እሱ መጣ። ደፋርም ስለሆነ መጣ። እሱ ኢየሱስ ክርስቶስ ችንካሩን በመዶሻ በደንብ አድርጎ ሲቀጠቅጠው ሲቀጠቅጠው ኢየሱስ ክርስቶስ ምንድን ነው ያለው? ታስታውሳላችሁ? አንተስ መመለስህ ላይቀር ትቸነክረኛለህን? ምስማርን የሚወጋ ሰው በራሱ ምስማርን እንዲህ አዘቅዝቆ እግሩ ለሚያኖር ሰው ምስማሩ አይደለም የሚጎዳው፣ ተጎጂው ባለቤቱ ነው። እግርህ ይጎዳል። ምስማር ላይ እግርህን ብታኖር አንተ ራስህን ብትወጋ ተጎጂው አንተ ነህ እንጂ እኔ አይደለሁም። መመለስህ ላይቀር ይህን አጥብቀህ ትቸነክረኛለህን ብለዋል። አያችሁ፣ ያን ብለዋል። አይደለም ስዕል መቅደድ፣ ፎቶግራፍ መቅደድ ቀርቶ ምእመናንን መግደል ማስገደድ አለ፣ ማሳደድ አለ። ስለዚህ ሐዋርያ ቅዱስ ጳውሎስ ከዛ በኋላ ምንድን ነው የሆነው? ተመለሰ። የዓለም ብርሃን ተባለ። ይኸው ዛሬ እሱ የጻፈው ነው እያነበብን ያለ ነው። እሱ የጻፈው ነው እየተማርን ያለ ነው። እሱ ያለውን ነው እየተናገርን ያለ ነው። በሃይማኖታችን ጽኑ እያለን ያለ እሱ ነው። አሁን ደግሞ የመጣው ነገር ከመስቀል ጋር የተጀመረ ጦርነቱ አለ። ብዙዎች ለመስቀሉ ጠላቶች ሆነው ምን ይሆናሉ? ይነሳሉ። ሆዳቸው ምናቸው ነው? ሆዳቸው አምላካቸው። ነውራቸው የት ላይ ነው ያለው? ክብራቸው በነውራቸው። ሀሳባቸው የት ነው? ምድራዊ ነው። ይህን የተናገረ ማን ነው? ሐዋርያ ቅዱስ ጳውሎስ። አያችሁ፣ ለመስቀል ጠላቶች ሆኖ ይነሳሉ። ተነሱ። አሁን ከፍ አለና የመስቀል ስጋ ወይም ለመስቀል በዓል የታረደውን ስጋ ምን አታድርጉ? አትብሉ። እንቁጣጣሽ ላይ ብሉ ያለው ማን ነው? በእንቁጣጣሽ በዓል አርዳችሁ ብሉ፣ በ17 አትብሉ የሚል ተጽፎ እናገኛለን። ይነግሩናል፣ ያስረዱናል። ይሄ ወግ ነው። ይሄ ፍልስፍና ነው። ይሄ ኦርቶዶክስን ስሜቷን ለመንካት ነው። ቢችሉ በዓሏን ለማደናቀፍ ሊሆን አይችልም። ይችላል ወይ? ይችላል አይችልም? አሁን ደግሞ ሆያ ሆዬም መውጣት የለባችሁም። ኧረ ተው። ቤታቸው ውስጥ ብትገቡ ግድግዳቸው ሁሉ የመስቀል ስዕል ነው። እውነት ውሸት? በራቸው ላይ መስቀል ለጥፏል። ምሰሶ ላይ፣ ቤታቸው ላይ፣ ቆርቆሮ ቤትም ላይ፣ ሳር ቤትም ላይ። ይሄ ብቻ አይደለም፣ ሲሞቱ መቃብራቸው ላይ ሐውልት መስቀል አለው የለው? አለው የለው? ምን የሚሉት ነው? ከየት አመጡት? ከየት አገኙት? ከጸናችሁ ከእናንተ ወስደው ነው፣ ከእኛ ኮርጀው ነው። መቋሚያውን ይዞ ጸናጽልን ይዞ ከበሮም ይዞ እየጨፈረ እየደነሰ ከበሮ ነካው። ምን የሚሉት ነገር ነው? መቋሚያ ይዞ አሉ፣ መጠምጠም ጀምሮ አሉ፣ ጸናጽል ይዞ አሉ፣ ካባ መልበስ ጀምሮ አሉ። ካባን መንቀፍ፣ ጸናጽልን መንቀፍ፣ ከበሮን መንቀፍ እንዴት ሊሆን ይችላል? ፍጹም የሆነ ሃይማኖታዊ ጥላቻ ስለሆነ የተወደዳችሁ የክርስቶስ ቤተሰቦች እንዲህ አይሆንም። እንደ ክርስቶስ ትምህርት ሳይሆን
እንደ ዓለማዊ ትምህርት ባለ ፍልስፍና በከንቱ ማታለል ማንም እንዳይማርካችሁ ተጠንቀቁ። በከንቱ ማታለል የተጻፈ የለም እነሱ ጋር እጃቸው ላይ ምንም ነገር የለም። ይህ እግዚአብሔር የሚያውቀው ነው። ስለ ቅዱስ መስቀል በዓል ስናከብር የተጻፈው እንኳን ብለን ነው አይተን ከአባቶቻችን ሰምተን ተምረን ነው። ከዛ ውጪ በሆነ መንገድ አይደለም። ከፍልስፍና መጽሐፍት አይደለም። መነሻችን መጽሐፍ ቅዱስ። አዋል መጽሐፍቶቻችን ከመጽሐፍ ቅዱስ የተጨለፉ የተወሰዱ ናቸው። ከዛ ውጪ አይደለም። ስለ መስቀልም ስንናገር ከመጽሐፍ ቅዱስ ወስደን ብዙዎች የመስቀል ጠላቶች ሆነው ይነሳሉ ሲል ያለው መጽሐፍ ቅዱስ ነው፣ እኛ አይደለም። ከክርስቶስ መስቀል ውጪ ሌላ ትምክህት ሁሉ ምን ይሁን ከኔ ምን ይሁን ይራድ ተብሎ መጽሐፍ ቅዱስ ተጽፏል። መስቀል ላይ ሆኖ ነው እኛንም ያዳነን። እንድንጸና ምክንያትም መሰረትም የሆነን ያ መስቀል ነው። ያ አርማ ነው። ይሄ ነው፣ ሌላ አይደለም። ክብር ለመድኃኒዓለም ይሁን። ከብረት ይሰራ፣ ከእንጨት ይሰራ፣ ከነሐስ ከወርቅ ከዕንቁ ይሰራ፣ ከምንም ይሰራ፣ ይሄ ምልክት የምን ምልክት ነው? የመስቀል ምልክት ነው። ከየትም ያላመጣ ነው። መነሻችን መጽሐፍ ቅዱስ ከመስቀሉ ላይ ሆኖ ነው ድንግል ማርያምን ያናገራት፣ ቅዱስ ዮሐንስን ያነጋገረው፣ አደራም ያቀባበላቸው። የሚወደኝ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ። ቅድም አባታችን ወንጌል ሲያነብ ሰምታችኋል። ራሱን ይካድ እኔን የሚወደኝ ካድ መስቀሊና ቢያንስ ለቃሉ እንዲህ በመናገሩ ብቻ ይሄን መስቀል ስናገኝ አጋንንት ይርዳል፣ ይንቀጠቀጣል፣ ክፉ መንፈስ ይጮሃል። በየገዳማቱ በየጸበል ቦታው እያያችሁ በየመንደሩ ካህናት አባቶቻችን በረከታቸው ይደርብንና መስቀል ይዘው የታመመ ሰው ሲያጠምቁ አጋንንት ያለበሰው መስቀል እንዲህ ሲያርፍበት ምንድነው የሚለው? አጋንንቱ ተቃጠልኩ አይደለም ተቃጠልኩ በስሙ በኢየሱስ ክርስቶስ ስለተሰቀለበትን ጭምር። ስለዚህ በከንቱ ማታለል አያችሁ፣ በከንቱ ማታለል ለዘመናት ሆያ ሆዬ ሊጨፍሩ ወጥ አሁን ደግሞ ምን ታይቷቸው ነው? አትውጡ። ለዘመናት ስጋን ግን አድርገው በዚህ በዓል በል አሁን ደግሞ አንበል። ይሄ የተወሰኑት ሐሳብ ነው፣ ግን መብታቸው ናቸው። እየተግባባን ነው። አሁን ስለኛ እንጂ ማውራት ያለብን ስለነሱ አይደለም። እግዚአብሔር ከሁላችን ጋር ይሁን። ስለዚህ በሃይማኖት መጽናት ያስፈልጋል። በሃይማኖቱ ያልጸና ሰው ይሄም የሚደግፍ አለ። ቅድም መርሃ ግብሩን ሲመሩ አባታችን እንደተናገሩት ባህላዊ ኮተት የሆነ ነገር የመስቀል በዓልን ምክንያት አድርጎ ከሃይማኖታችን ጽናት ሊያወርደን ዝቅ ሊያደርገን ሊያስገምተን የሚችል ነገር ካለ እሱን መቃወም፣ እሱን ማስወገድ ነው። ነገር ግን ለምንድን ነው ሰንጋ የሚገዛው? የጠፋ መስቀል ተገኘ፣ የተቀበረው መስቀል ተቆፍሮ ወጣ። ማታ በስፋት እንደተማራችሁ ተስፋ አደርጋለሁ። መረጃ ስላለኝ ነው። እኔ ገፍቼ አልሄድበትም። መምህራችን ቃሎት ያሰማል። ማታ ጊዜ ወስደው በስፋት ለነበራችሁ ሰፊ የሆነ ትምህርት ሰጥተዋል። መስቀል ዙሪያ እኔ አልሄድበትም። አሁን የኛ የዛሬ መርሃ ግብራችን አሁን የምንነጋገረው በሃይማኖታችን እንድንጸና ነው። በሃይማኖታችን ካልጸና ነገም ይሄን በዓል እኛም እንቃወማለን ማለት ነው። ነገም ሆያ ሆዬ ቱሪት አንወጣም ማለት ነው። ሆያ ሆዬ ለምን እንደምንወጣ ለምን እንደሆነ በደንብ ተምረናል። 16 ለምን እንደምናከብር በደንብ ተምረናል። 17 ለምን እንደምናከብር በደንብ ተምረናል። በሃይማኖቱ የጸና ሰው ይሄን አጥብቆ ይይዛል። ሌሎች ግን በከንቱ በዓለም ፍልስፍና መታለል ወይም ማታለል እንዳይማርኳችሁ ተጠንቀቁ ነው ሐዋርያ ቅዱስ ጳውሎስ እያስጠነቀቀን ያለው። መጠንቀቅ ያስፈልጋል። የክርስቶስ ቤተሰቦች በሐዋርያትና በነቢያት መሰረት ላይ ታንጻችኋል። ኤፌሶን 2:20 ላይ በማን መሰረት ላይ? በሐዋርያትና በነቢያት መሰረት ላይ ታንጻችኋል። ከየትም እኮ አልመጣም። ማርቲን ሉተር ሰብኮ አይደለም፣ ነግሮ አይደለም፣
የተሰበሰብነው። በሃይማኖታችን እስካሁን የጸና ነው። መሰረታችን ነቢያት፣ መሰረታችን ሐዋርያት እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ሌሎች ነቢያት ሐዋርያት ቅዱሳን ጻድቃን ሰማዕታት በመጽሐፍ ቅዱስ ከዛም በፊት ከዛም በኋላ የተነሱ እግዚአብሔር ያስነሳቸው መስካሪዎቹ ሮማኑ የተባሉ ዓለምን ዞራችሁ አስተምሩ አጥምቁ የተባሉ እነሱ አስተምረው እስከ ዛሬ ደርሰናል። በረከታቸው ይደርብን። አሜን አትሉም? እስቲ ከፍ አድርጋችሁ አመስግኑ፣ አመስግኑ እግዚአብሔር። ስለዚህ አሁን ከዚህ ፈቀቅ ማለት ከዚህ ሸርተት ማለት የተወደዳችሁ ክርስቶስ ቤተሰቦች መጨረሻውን ምን ይሆናል? ከዚህ አውድ የወጣ ሰው፣ ከዚህ አውደ ምሕረት የተለየ ሰው፣ ከዚህ ማዕድ የሌለ ሰው ምን ይሆናል? አይደለም መስቀሉን ክርስቶስንም ይቃወማል። እውነት ውሸት? ክርስቶስን ሲቃወም መስቀሉን ይቃወማል። ክርስቶስን ሲቃወም ድንግል ማርያምን ይቃወማል። ክርስቶስን ሲቃወም ቅዱሳን መላእክት ጻድቃን ሰማዕታትን ይቃወማል። ከዚህ ሁሉ ማን ይሰውረን? የሚቃወሙትን መመለሱን ማን ይስጣቸው? ወደ ቅድስት ቤተ ክርስቲያን ማን ይመልሳቸው? እኛስ በሃይማኖታችን እንድንጸና ማን ይርዳል? ኧረ ማን ያግዘን? አሜን ያግዘን። ከፍ አድርገን ስሙን እናመስግን። ካለን ጊዜ አኳያ አለፍ አድርግ ብለን ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 16 ላይ ራሱ ጌታችን ኢየሱስ ክርስቶስና የወደደን በጸጋም የዘላለም መጽናት በጎ ተስፋ የሰጠን እግዚአብሔር አባታችን ልባችሁን ያጽናኑት በበጎ ስራና በቃልም በበጎ ስራና በምንም በቃል አያችሁ ቃል ትውፊት በቃልም ጫልን ብዙ ጊዜ በመጽሐፍ ቅዱስ ስለ መስቀል በዓል አልተጻፈም። አያችሁ በመጽሐፍ ቅዱስ ስለምን አልተጻፈም? ስለ መስቀል በዓል በመጽሐፍ ቅዱስ አልተጻፈም። እሺ ስለ ዘመን መለወጫ በመጽሐፍ ቅዱስ ተጽፏል ወይ? የለም። በደንብ አስተውሉ ክርስቶስ ቤተሰቦች፣ የለም። ነገር ግን 17 ላይ መስቀል ከማክበር የመስቀልንም በዓል ምክንያት አድርጎ በሬ ገዝቶ ከማረድ ይልቅ ብዙዎች ሆሳዕናም አካባቢ እዚህም ዙሪያ ሊሆን ይችላል መቼ ነው ያከበሩት? እነሱ እንቁጣጣሽ። ስለ እንቁጣጣሽ የዘመን መለወጫ እንጂ ከዓመት ወደ ዓመት የተሸጋገርንበት እንጂ ይህ መጽሐፍ ቅዱስ የሆነው አይደለም። ስለዚህ የግንዛቤ ክፍተት ነው፣ በራሳቸው አረዳድ። እኛ ግን በተግባርም በቃልም በሐዋርያቱ ስራም በሐዋርያቱ ቃልም በአባቶቻችን ስራ በአባቶቻችንን ቃል የተማርነውን የሰማነውን ያደረጉትን እናደርጋለን። ሃይማኖት ስርዓት ማለት ነው። በቃል ያስተላለፉልን ደግሞ እንይዛለን፣ እናስተላልፋለን። ከዚህ ውጭ ከሆነ ዋጋ የለውም። ቅድም እንደተባለው እንዳልነው እንደተማራችሁትም በከንቱ ፍልስፍና በዓለም ማታለል ምንም ተጨባጭ ነገር መረጃ ማስረጃ እጃቸው ላይ በሌለበት ስለ ስዕል መጽሐፍ ቅዱስ ላይ ያልተጻፈ ስለ ፎቶግራፍ ተጽፏል አልተጻፈም? ስለ ኪሩቤል ወደዛ አንገባ፣ ጊዜም አይፈቅድልንም። ስለ መጽሐፍ ቅዱስ እኮ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ምን ሆኖ ነበር? ተስሎ ነበር። አስተውሉ። እንደተሰቀለ ሆኖ ተስሎ ነበር። ቅዱስ ጳውሎስ ለገላትያ ሰዎች ሲነግራቸው እንደተሰቀለ ሆኖ በፊታችሁ እንደተሰቀለ ሆኖ ያችኑ ነው ሐዋርያ ቅዱስ ጴጥሮስ ነው ዮሐንስ የሳለልን ጥንተ ስቅለቱን ማለት ነው። አያችሁ በሃይማኖት መጽናት ያስፈልጋል። በከንቱ መታለልም አያስፈልግም። እንግዲህ እናንተ ወዳጆች ሆይ ይህን አስቀድማችሁ ስለምታውቁ በአመፀኞች ስህተት ተስባችሁ ከራሳችሁ ጽናት እንዳትወርቁ ተጠንቀቁ።
ኧረ ቅዱስ ጴጥሮስ ሁለተኛ 3 ቁጥር 17 ላይ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 17 ላይ ምንድነው ያለ? እንግዲህ እናንተ ወዳጆች ይህን አስቀድማችሁ ስለምታውቁ በአመፀኞች ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። እንድንወድቅ ምክንያት በግራም በፊትም በኋላ አይታችኋል። እንድንሳሳት እንድንሰናከል ከጥንት ያልሆነው ስለዚህ ከአሁን በኋላ ብዙ እናያለን። የዓለም ፍጻሜ ሲሆን የዓለም መጨረሻ ሲሆን ጊዜው እያበቃ ትንቢቱ እየተፈጸመ ሲመጣ ገና ብዙ ነገር እናያለን። ገና ብዙ ነገር እንሰማለን። ዋናው እኮ አልተነካም። እኔ ክርስቶስ ነኝ እያለ ይመጣል። እውነት ውሸት? መጽሐፍ ቅዱስ ላይ ተጽፏል እኮ እኔ ክርስቶስ ነኝ እያሉ የተነሱ ነበሩ። በአፍሪካ ሀገራት በደቡብ አፍሪካም ጭምር እኔ ክርስቶስ ነኝ ብሎ ተነሳ። በሳምንቱ ነው መሰለኝ ሞተ። ነፍስ ይማር ነው እንግዲህ። መቼስ ለጠላትን መጸለይ ያስፈልጋል። እየተግባባ ነው አይደል? እንዲህ ስዕል ሲቀዱ፣ ቤተክርስቲያን ሲያቃጥሉ፣ አባቶቻችንን ሲገድሉ፣ እኛንም ሲያሳድዱን፣ ሌላም ነገር ሲያደርጉ ለነሱ መጸለይ እንጂ እኛ የአባቶቻችን ልጆች ነን አንራገም እንጸልይላቸዋለን። እግዚአብሔር ከሁላችን ጋር ይሁን። ለእነሱ መጸለይ ያስፈልጋል። ተወደዳችሁ የክርስቶስ ቤተሰቦች፣ ስለዚህ በዚህ አይነት አጉል ስህተት ተስበን ራሳችን እንዳናታልል እንዳንወድቅም ልንጠነቀቅ ይገባል። ማንም የቆመ ቢመስለው እንዳይወድቅ ምን ይሆን? እኔ ካህን ነኝ፣ እኔ መነኩሴ ነኝ፣ እኔ ጳጳስ ነኝ፣ እኔ እንዲህ ነኝ ይለየን እኮ ሶሻል ሚዲያው ግልጽ በለመጋገር ያህል እውነትን እንነጋገር ከተባለ ሶሻል ሚዲያ ያለውን ነገር እኛ መቼስ ደብቀን የትም አናደርሰው። ወደ ጳጳሳቱ ዓለም ስንሄድ እኩል እይታ ለዚች ቤተክርስቲያን፣ እኩል አስተሳሰብ፣ እኩል አመለካከት የሌላቸውም እኮ አልፎ አንዳንድ ጳጳሳትም አሉ። እውነት ውሸት? አንዳንድ መነኮሳትም አሉ እኩል እይታ፣ እኩል አመለካከት የሌላቸው የተሰለበ አመለካከት፣ የተሰረቀ አመለካከት፣ አስተያየት ያላቸው አባቶችም ካህናት አሉ። ካባ ለብሰው ሻሽ ጠምጥመው መስቀል ይዘው የሚነቅፉ ልክ ናት ከስዕሉም ጋር ተያይዘው ከቤታችን ስዕል መቀደድን ጋር ተያይዘው ስዕልን የሚነቅፉ ብቅ ብለዋል። እቺ ሶሻል ሚዲያ ብዙዎች ወጣቶች ናቸው አብዛኞቻችሁ እያያችሁ ነው አይደል? ስለዚህ አባ ገሌ ልክ ነው ስዕል መቀደድ ትክክል ነው አለና እኛም በዚህ ልክ እንስማማ ማለት ግን አይደለም። ይቻላል ወይ? ይቻላል። ሰው ነው። አባም ሰው ነው። እማሆይም ሰው ናት። ካህኑም ሰው ነው። ሰባኪውም ሰው ይተው እንጂ ተረቱ መረጋጋት ያስፈልጋል። አሁን መጽናት ያስፈልጋል። አሁን የጽናት ጊዜ ነው። አየን እኮ ስመ ገናና የነበሩ ትልልቅ ሰባኪያን አንቱ የተባሉ በየአውደ ምሕረቱ የተጨበጨበላቸው አሉ የተባሉ ስታር ሲሆኑ ሆቴል አልጋ የተያዘላቸው እንደ ቅዱሳኑ የተሰገደላቸው ነገሌ የተባሉ አሉ። እንደ ዛሬ ያሉትን ሳይሆን የሄዱትን ነው የምላችሁ አሉ። ከኛ ጋር እየሰማናችሁ አይደል? በየሶሻል ሚዲያው ስመጽፋት ትዝታው ምንድን ነው? ትዝታው ኢትዮጵያ ታሪክንም ጭምር የኢትዮጵያ ሃይማኖትንም ጭምር ኦርቶዶክስ ጳጉሜ 5 እንዴት አድርጋ ቀምራ ነው ያችን። ደግሞ ቀላል እኮ ግራ ገብቶ ትዝታ ጳጉሜ 5 የሚባል ነገር የለም አይደል? መኖር የለበት። አዎ ልንል እውነት ነው ልንል አይደለም። የእሱ ተከታዮች ቀርቶ ሰይጣንም አልተስማማም በዚህ ሐሳብ። እየተግባባን ነው አይደል? ጳጉሜ 5 ይቅር የሚል ነገር ያረ ጳጉሜ 5 የበረከት ወር ነው፣ የጸሎት ወር ነው። እየተግባባን ነው አይደል? የጸበል ወር ነው፣ የምንባረክበት ወር ነው አይደለም። እኛ እነሱም ወገኖቻችን ወንድሞቻችን ፕሮቴስታንቱም ጭምር ጾም ነው የሚሉት ያን ወር ነው። እውነት ውሸት? አዎ ጳጉሜ 5 ይጾማሉ። ደስ ይላል። አጭር ስለሆነ ነው ይሉኛል። እውነት ነው። እግዚአብሔር ከሁላችን ጋር ይሁን። ለምን ነሐሴ ሙሉ ይቻላል? እንዱ ከዚያ ማሳጥረው መጾም ይቻላል። በአጭር ነው የሚጀምረው አይደል እንዴ? በአጭር ይጀምራል።
በዚህ በነሐሴም ውስጥ ገብቶ ጾሟል። ተመስገን። ቀስ በቀስ እንግባባለን እኮ አይታወቅም። ሄዶ ማንም ይሁን ማን ሐዋርያ ቅዱስ ጳውሎስ በረከት ያኔ ሳውል ሆኖ በነበረ ጊዜ ሲያሳድዳት ወደ ነበረችው ቤተክርስቲያን ነው ተመልሶ የመጣው። ትዝታም ይመጣል፣ በጋሻውም ይመጣል፣ ዘርፌም ትመጣለች፣ ሌሎች ይመጣሉ። እንዲመጡ እንፈልጋለን። እስቲ የሚፈልግ እጁን ያንሳ። እንዲመጡ እንዲመለሱ። ኧረ ተው እስቲ እጁን ያንሳ። ያንስቻለሁ። እንዲመለሱ የተሳሳቱት እንዲመጡ እስቲ ከፍ አድርጉ። ኧረ ተው ቂመኞች አትሉ። ተው ቢሆን የሄዱት ሁሉ መመለሱን ማን ይስጣቸው? እኛም እንድንጸና ማን ይርዳን? ከፍ አድርጋችሁ አመስግኑ እስቲ። አሜን አሜን። በእውነት አሜን። ምንም ስሜታዊ መሆን አያስፈልግም። የጸና ሰው ይጸልያል። የጸና ሰው ይጸልያል። የጸና ሰው ይጾማል። የጸና ሰው አስራት በኩራት ያወጣል። የጸና ሰው ሕንጻ ሥላሴን ይገነባል። የጸና ሰው ቤተ መቅደስን ይገነባል። አፍራሾችን ይከላከላል። ለአፍራሾቹም ደግሞ ይጸልያል። ለሌላውም ይጸልያል። ተከትሎ ግን አይሄድም። አይቻልም፣ ስለማይቻልም ጭምር። ስለዚህ ሰሞኑ እያየን ያለነው እና አባ ሕፃን የሚባሉ ሕፃን ግን ደግሞ ለሕፃን የተሰጠ ክብር አለ። አይሆንም። እንደ ሕፃን አባ ሕፃን የሚባል የለም። ስለዚህ አባ መመለሱን ይስጣቸው፣ ሌሎች መመለሱን ይስጣቸው። ስለዚህ የምንጸናበት በሶሻል ሚዲያ ተወናብደን ተሳስተን አባ መስቀል ይዘው ቆብ ደፍተው ይሄ ስለተናገሩ መግለጫ ስለሰጡ እገሌ የሚባል ጳጳስ እሳቸው እንዲህ ስለሰበከ ከሆነ ማህበር ጋር ሆነው እንዲህ መግለጫ ስለሰጡ ብለን አይሆንም። ዋኖቻችንን እናስብ። ማን ይርዳል? ዋኖቻችን ደግሞ አሉ። ትልልቅ አባቶች አሉ። ትልልቅ ሊቃውንት አሉ። ትልልቅ ምሁራን አሉ። አልፎ በንጹህ ስንዴ ውስጥ ምን አይጠፋም? እንክርዳድ ስለማይጠፋ በእኛም ቤተ ክርስቲያን ውስጥ እላይም እታችም እዚህም እዛም እንክርዳዶች አሉ። ውስጥ ላይ ተሰገሰጉ፣ ለጥቅም የገቡ ለሃይማኖታቸው ግድ የሌላቸው ችን ቤተ ክርስቲያን ጡቷን ጠርተው በራሷ ሜዳ ድኸው አድገው ሁኔታ ሲመቻችላቸው ሀብት ሲያከማቹ ለበለጠ ፍለጋ ደግሞ ችን ቤተ ክርስቲያን ሲያሳድዱ እናታቸውን ጡቷን ሲነክሱ እያየናቸው ናቸው። ለእነሱ መጸለይ ያስፈልጋል። ለእነሱ የሚጸልየው ማን ነው? አሁንም ቅድም እንዳልኳችሁ በሃይማኖቱ የጸና በሃይማኖቱ የበረታ በሃይማኖቱ የተጋ ሰው ነው የሚለውን ነገር በደንብ ማሰብ ያስፈልጋል። ከተሰጠኝ ሰዓት በላይ እንዳልሄድ መጠንቀቅ ስላለብኝ ነው። ብዙ ያዝናቸው መረጃዎች ማስረጃዎች አሉ ከመጽሐፍ ቅዱስ። ጊዜ ይከድበናል። የተባላችሁ የክርስቶስ ቤተሰቦች ማታ የተማራችሁትን እኔም በትንሹ ላጽናውን። በተለይም በሃይማኖታችን ከምንጸናባቸው መንገዶች አንዱ ሃይማኖታዊ ይዘት ያላቸው ግን ደግሞ መንፈሳዊ ይዘት ያላቸው መነሻቸው መጽሐፍ ቅዱስ የሆነ ሰው ሲለማመደው ሲመጣ እንደ ባህል የሚቆጥራቸው ትውፊቶች አሉ፣ ልማዶች አሉ፣ መንፈሳዊ የሆኑ ለምሳሌ ሆየ ሆዬ ቤት ለቤት እየተገባ እንኳን ያደረሳችሁ የሚጨፍሩት በማን ስም ነው? የሚመርቁት በማን ስም ነው? እግዚአብሔርን በዘፈንም አመስግኑት ይላል አይልም? ይላል አይልም? ተናገሩ እንጂ አትፍሩ። በዘፈንም አመስግኑት ካለ በዘፈን አመስግኑት ማለት ምን ማለት ነው? ይህን የተናገረ ልበ አምላክ ዳዊት ነው በዝማሬው። እግዚአብሔርን በዘፈንም ጭምር አመስግኑ ይላል። በበገና በመሰንቆ በክራር በእምቢልታ በጥሩምባ በጭብጨባ አመስግኑት። በዘፈንም ደግሞ አመስግኑት። በክብረ በዓላቱ ንግስ ሲኖር እናቶቻችን ከበረው ይዘው ነጭ ለብሰው ቤተ መቅደሱ ሲዞሩ ታቦታቱ ውደት ሲያደርጉ እነሱ ሄቦ ናጋሳኔ አሁን የግድ ፕሮቶኮል እንደሆነው እንደዚህ ቀሚስ ለብሰው አውደ ምሕረት ላይ ወጥተው ስላልዘመሩ ዘፈን ነው፣ ግን መዝሙር ነው። ይዘቱ ነው ማየት ያለብን፣ አውዱ ነው ማየት ያለብን።
ሎካው ሽቦ ሲሉ አባቶቻችን ግጥሙ ምንም ሊሆን ይችላል። እየተግባባን ነው አይደል? ግን የመጡት በማን ስም ነው? ሎካው ሽቦ እያሉ ሎጋብ ሽቦ ለሰርግ ነው። በሰርግ ሙሽራ ሲኖር ቤተ መቅደስ ያለችው ሙሽራ የቃል ኪዳን ታቦታቱ በሙሽራ ከዛም በላይ ክብር ተሰጥቷቸው እግዚአብሔር ለቃል ኪዳኑ ታቦት የሚሰጡት ክብር አለና ለዚያው ነው ሎጋው ሽቦ እያሉ ለእግዚአብሔር ክብር ሲሰጡ ዘፈን ግን ምስጋና የመስቀል በዓል ሲመጣ 15 ማታ ደመራ ማን ነው ችቦ አዘጋጅቶ እየተግባባን ነው አይደል? አስተውሉ። ሰፈርን የጨፈራችሁ ዛሬም የምትጨፍሩ ዛሬም የምትዘምሩ የምታገለግሉ ቢቻል ወደፊት እግዚአብሔር ፈቃዱ ቢሆን ከሱ ይልቅ ከበሮ ይዘን እኛ ወደፊት ሆያ ሆዬ በከበሮ ሆያ ሆዬ በጸናጽል ሆያ ሆዬ አገልጋይ ዘማሪን ይዘን ሌሊቱን ሁሉ እያገለገለ እያንዳንዱ ቤት እንኳን አደረሳችሁ የምንልበት ጊዜ ይመጣል ብዬ ተስፋ አደርጋለሁ። ማን ይርዳል? ይሻላል አይሻልም? አዎ የመጀመሪያውን እንዲህ ማስቀጠል ይቻላል። ከወንድሞቻችን ጎን ሆነን ከሚጨፍሩት ጋር ሆነን ምንም አያውቁም፣ የዋሆች ናቸው። ሊጠጡ ይችላሉ። ግልጽ እንነጋገር ከተባለ አይደል እንዴ? የማይፈለገው ስካሩ ነው፣ የማይፈለገው መጠጡ ነው። በሰላም ወጥተው ማታ እያንዳንዱ ቤት አንኳኩ ገብቶ እንኳን አደረሳችሁ ብለው ሽማግሌዎች ካልጋቸው ከመኝታቸው ብድግ ብለው ቁጭ ብለው አባቶቻችን ሲመርቁ ስዕለት ሲሳሉ ይሁሉ በማን ስም? ማንን ጎዳ? የማንን ቤት አፈረሰ? ስዕለት ተሰማ እንጂ ብዙ ቤት በዚህ ምርቃት ተባረከ እንጂ። የተከበራችሁ የክርስቶስ ቤተሰቦች ይዘቱ መጽሐፍ ቅዱሳዊ ነው። ይሄን ነው በደንብ መገንዘብ ያለብን። መሻወር የለብን። ስጋው ይቅር፣ የመስቀል ስጋ ይቅር፣ ጥሩ መብታቸው ነው። ወያየ አንወጣም መብታቸው ነው። በዓሉን አናከብርም መብታቸው ነው። እየተግባባን ነው። እነሱ መብታቸው ነው። እኛስ ማቋረጥ መብታችን፣ አለመዘመር መብታችን። ወያየ እያንዳንዱ ቤት ገብተን በረከት ቡራኬ ማግኘት መብታችን፣ አለማግኘት መብታችን አይደል? ከተማ አይታችኋል አይደል? ከተማ አካባቢ ሆሳዕናም ትልልቅ ከተሞች ላይ ወጣቶችን ከበሮ ይዘው እያንዳንዱ ቤት ሲገቡ ከበሮ ይዘው ነጭ ለብሶ እያንዳንዱ ቤት ይገባሉ። እኔም ቤት ገብተዋል። ታዲያ ምን ይሆናል? ምስጋና እኮ ደግሞ የተፈጠረው ለምስጋና እኮ ነው። እንደው አለመታደላችን ሆነ ከሳምንት ሳምንት ለስጋችን ስንኳት እንውላለን። እኔና እናንተ የተፈጠርነው ስሙን ለመቀደስ ክብሩን ለመውረስ ነው። በኃጢአታችን ነው እንድንለፋ የተደረገው። ጊዜ ኖሮን ግን በየአጋጣሚው ግን ብናመሰግን ብናከብረው እንደው በዘፈን እሱን ብናመሰግን ቅዱስ ዳዊት እንዳለ ነው አውዱ እሱ ይሁን እንጂ ምክንያቱ እሱ እንጂ በዘፈንም የሚመሰገነው ከፍ የሚለው እሱ ይሁን እንጂ እሱ ያለው መጽሐፍ ቅዱስ ላይ ያለውን ነገር ዘፈን ነው ጭፈራ ነው ይሄ ነው ብሎ አንኳሶ ስህተት እየፈጸሙ ሰዎች ወደ ስህተት እንዲገቡ ማድረግ ትልቅ በራሱ የቻለ ትልቅ ስህተት። እግዚአብሔር ከሁላችን ጋር የደመራ በዓልም ቢሆን እረተው እንጂ አቤት ደስ ሲል ደመራው ማታ ስለተማራችሁ ዙሪያው ሕፃናት፣ እናቶች፣ አባቶች ዙሪያውን ከበው ሲባረኩ ቃለ እግዚአብሔር ሲሰማ ሲዘመር ሲወደስ ሲሰለስ ያኔ የነበረውን ታሪክ ስናስታውስ መስቀሉ የምንባረክበት የምንቀደስበት የእኛ ጌታ ቅዱስ ሥጋውን ክቡር ደሙን የቆረሰበት ያፈሰሰ ቤዛ የሆነውን መስቀሉን አስበን ለመስቀሉ ክብር ሰጥተን በዚህ ልክ የመጣንበትን መንገድ የሚቃወሙ ሰዎች ካሉ እነሱ ሳውሎች ናቸው። ትናንት ለምን አልተቃወሙ? ዛሬ እንዲቃወሙ ምክንያት ሆናቸው ምንድነው? መቃወም መብታቸው ነው፣ ግን ማፍረሳቸው ነው። ይችላሉ? አይችሉም። ስለነሱ ግንዛቤ መፍጠር ያስፈልጋል። ከነሱ ጋር መመካከር ያስፈልጋል። ሰላማዊ በሆነ መንገድ ቁጭ ብሎ በሰፈርም ሊሆን ይችላል፣ በእድር ቦታ ሊሆን ይችላል፣ ቡና ስጠጡ ሊሆን ይችላል፣ በጫውታ ቦታ ሊሆን ይችላል። ይሄን ሐሳብ በቁም ነገር በመነጋገር አይደለም፣ በመሰዳደብ አይደለም፣ ልክ አይደለም ብሎ በማመናጨቅ አይደለም። አሁን የምንነጋገረው መጽሐፍ ቅዱሳዊ ከመጽሐፍ
ቅዱስ የሆኑ ውጪ የሆኑትን መረጃዎችን ሰብሰብ አድርጎ ምክንያቱ እኮ ይሄ ነው፣ አመጣጡ እኮ እንዲህ ነው፣ በረከት አለው እንዲህ ነው እያሉ ስርዓት ባለው መልኩ ስሜታቸው ተነክቶ እንዲመለሱ ማድረግ እንጂ እንቅርት ላይ ጆሮ ደግፍ አድርጎ በደንባራ በቅሎ ምን ተጨምሮ ቃጭል ተጨምሮ እንዲደነብሩ ማድረግ አይቻልም። ወጣቶች አደራ እሺ፣ በክርክር ጊዜ እንዳናሳል። አይሆንም። ሊረዳ ከፈለገ ማስረዳት፣ ሁኔታ ከተመቻቸልን ማስረዳት፣ ማስተማር፣ እንዲመለሱ ማድረግ። የኔ ይበልጣል የኔ ይሻላል አይደለም። መጀመሪያ እኛ እንስ እግዚአብሔር ከሁላችን ጋር ይሁን። ማን ያስተማረን? ማን የመከረን? እስቲ ከፍ አድርገን ስሙን እናመስግን። ክብር ለሱ ይሁን፣ ምስጋና ይድረሰው። ምናልባት እድል ካገኘው በኋላ ልነሳ እችላለሁ። በአንዳንድ ጉዳይ ላይ እንመካከራለን። አሁን ግን እንደተማራችሁ በሃይማኖታችሁ ጽኑ። የመድኃኔዓለም ቸርነት፣ የድንግል ማርያም እናትነት፣ የቅዱሳን መላእክት፣ የጻድቃን የሰማዕታት በረከት፣ የመስቀሉ ፍቅር ከሁላችን ጋር ይሁን። ሀገራችን ኢትዮጵያ መድኃኔዓለም በቸርነቱ ይጠብቅልን። ተዋህዶ እምነታችን እስከ መጨረሻው ያጽናልን። እኛም ሁላችንም በተማርነው ጸንተን ኖረን ሁላችንም ፍጻሜያችን አምሮ 30፣ 60፣ 100 ያማረ ፍሬ አፍርተን በመጨረሻ አባቴ ብሩካን እንድንባል የመድኃኔዓለም ፈቃድ ይሁንልን። ከፍ አድርጋችሁ እግዚአብሔርን አመስግኑ። እግዚአብሔር ይስጥልኝ።